الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم تسليما مزيدا أما بعد فنحمد الله سبحانه وتعالى حمدا كثيرا طيبا مباركا فيه الذي وفقنا لأداء هذه الفريضة ذلك فضل الله علينا وعلى الناس ولكن أكثر الناس لا يشكرون الله سبحانه وتعالى يسو توفيق هونو بني علي كسلمنا قديتاوج በትልቅ ቦታ የሚሰጣት እቺን ሰላት በሱ ቤት ላይ በጀማዓ እንድንሰግድ የወፈቀን አላህ Subhanahu Wa Ta'ala ምስጋና ያስፈልገዋል እኛ ካመሰገንን አላህ Subhanahu Wa Ta'ala ይጨምርልናል ወይስተአዘነ ረብኩም ለኢን ሸከርቱም ለአዚደነኩም ወهكذا እኛ በየትኛውም በአላህ Subhanahu Wa Ta'ala ኒዕማ አመስጋኝ ሆነን ከተገኘን الله سبحانه وتعالى يود لنا وإن تشكروا يرضه لكم وهكذا عباد الله بيتين يوم الله سبحانه وتعالى نعمة بني ليس يارجلن الله منا مسجن كهنا كقطعة يتبكنا ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما ስለዚህ በየትኛው ሁኔታ ለአላህ Subhanahu Wa Ta'ala አመስጋኝ ሆነን መገኘት አለብን ኢባዳላህ በሁለት ወንድሞቼ ትልቅ የሆነ ምክር ሰምተናል ከሰላት በፊት ሁላችንም መስማት ብቻ ሳይሆን ያንን የሰማነውን ነገር በአግባቡ ተረድተን አምነንበት ልንተገብረው ግድ ይለናል ይሄ ነው ከኛ የሚጠበቀው ማለት ነው ኢባዳላህ الله سبحانه وتعالى بتكبروا قالوا لي من بلوال حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها تلقي هنا عند أمايلون أكل يمتاسفر آيانك مكنيات مزابوت علي ሰውየው የተመኘው ዱንያ ላይ ሲመለስ ወደ ስራው ወደ ተለያየ ወደ ቤተሰቦቹ ወደ ነበረው ጊዜውን ሲገልበት ህይወቱን ወደ አጠፋበት የትኛውም የዱንያ ጉዳይ አይደለም ልመለስ ያለው አመል ሷሊህ ወደ አላህ Subhanahu Wa Ta'ala የሚያቀርብ ኸይርን ስራ ለስራ አላህ መልሰኝ እያለ ነው ግን ከላ ይሄ የሚሆን ነገር አይደለም ይሄ አላህ Subhanahu Wa Ta'ala የሱ ሱና አይደለም አንድ ሰው ከሞተ በኋላ ወደ ኋላ አይመለስም ወደፊት ነው እንጂ ወደ አኺራው ማለት በርዘኽ ከዛ በኋላ አላህ ፊት መቀስቀስ ከዛ ሚዛን ከዛ ሲራጥ ከዛ በኋላ ኢማ ኢለል ጀና ወኢላ ኢለል ናር ስለዚህ ይሄንን ስናስታውስ እኛ እዚህ ቦታ ላይ ቆም ብለን ማየት ያለብን ነገር አለ ማለት አልዓመል አስሷሊህ ምን ማለት ነው ያ አካል የተመኘው ወደ ዱንያ ሲመለስ ልስራው ብሎ ያሰበው ነገር ምንድነው አመሉ ሷሊህ ይሄ ማለት ኩሉ ማ يحبه الله የትኛውም አላህ Subhanahu Wa Ta'ala የሚወደው ነገር من الاقوال والاعمال الظاهره والباطنه ከንግግርም ከተግባርም ከውስጥም ከሆነ ከውጭም የሆነ ዒባዳ ነው ማለት ነው እዚህ የተፈለገው ዒባዳ ነው ማለት عمل الصالح مالت كما قال ابن كثير رحمه الله تعالى العمل الموافق للكتاب والسنة على فهم سلف الأمة سراء يا الله سبحانه وتعالى لسو إخلاص نوربت يتسرع يا الله ملكتن يا دم وصاتشو بعزدوت ملكو يتسرع بالنزا وقدمتو تشاتشين قنزابي يتسرع سرانو عمل صالح مالت يا عبد الله الله سبحانه وتعالى ሲጀመር የፈጠረህ ለዛ ነው በልተን ጠጥተን ከዛ በኋላ እንደ እንስሳ እንድንሞት አይደለም የተፈጠርነው
يقول الله تعالى في كتابه الكريم وما خلقت الجن والإنس إلا ليعبدون አልፈጠርኳቸውም የአጋንንቶችንም ሆነ የሰው ልጆችን እኔ ሊገዙኝ ቢሆን እንጂ ኢላ ሊያዕቡዱን አልዑቡድያ ለአላህ ስብሓነሁ ወተዓላ እሱን ለመገዛት ነው የተፈጠርነው ሌላ ዓላማ የለም ለዚህ ነው አላህ ስብሓነሁ ወተዓላ ይላል አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን ፈተዓላ አላህ ራሱን አጠራ አላህ ፈጥሮን ዝም ብሎ ሊተወን ማለት ነው ላንታዘዝ ላንከለከል ላንቀሰቀስ የቂያማ ቀን ላ አላሁ ስብሓነሁ ወተዓላ ለትልቅ ዓላማ ነው የፈጠረን እሱም አልዑቡድያ ሊልዒባዳ ለዒባዳ ነው አላሁ ስብሓነሁ ወተዓላ የፈጠረን በሊያውም አላሁ ስብሓነሁ ወተዓላ መልእክተኞች ይልኳል የትኛውም ዘመንና በየትኛውም ጊዜ የላካቸው ይህንን ትልቅ የአላህ ስብሓነሁ ወተዓላን በእኛ ላይ ያደረገውን ግዴታ እንዲያስተላልፉን ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت كما جمر الله سبحانه وتعالى የላካቸውን መልእክተኞችን ብንመለከት ይሄ ነው አንግበው የመጡ ትልቁ መልእክት አላሁ ስብሓነሁ ወተዓላ በአንድነት እንዲገዛ ከሱ ውጪ ያለ ማንኛውም የሚገዙ ነገሮችን እንድንክድ በእነሱ እንድንርቅ ያንን ይዘው ነው አንግበው የመጡት በል አላሁ ስብሓነሁ ወተዓላ የትኛውንም ፍጡር በዚህ ትልቅ ነገር ነው ያዘዘው ያ አዩሃ ናስ اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون اعبدوا هي ትእዛዝ ነው ከአላሁ ስብሓነሁ ወተዓላ አላህን አንድ አድርጋችሁ ተገዙ ስለዚህ ይሄ የተፈጠርንበት ዓላማ እንዲሁም መልእክተኞች በአጠቃላይ አንግበው የመጡት ይሄ ትልቅ ነገር የታዘዝንበት ነገር ለኛ እዚህ ዱንያ ላይ ጀናችን ደስታችን ነው አንድ አማኝ የሆነ አካል ደስታ ሊያገኝ የሚችለው በዛ ብቻ ነው ማለት ነው ሰውየው የአላህ ስብሓነሁ ወተዓላ ዓቢድ ካልሆነ ባሪያ ካልሆነ በአጠቃላይ የአላህ ስብሓነሁ ወተዓላን ትእዛዝ በቻለው ክልከላውን በአጠቃላይ ያልተከለከለ ከሆነ እዚህ ዱንያ ላይ ምን ላይ ያለው ሸቃ ላይ ያለው ማለት ሸቅይ ነው ያ አካል ለምን ሲባል እንደተነጋገርነው አላህ ስብሓነሁ ወተዓላ የፈጠረው ለዛ የፈጠረን ለዛ ነውና ዒባዳላህ ስለዚህ ከኛ ምን ይጠበቃል በዚህ ዒባዳ ላይ በተፈጠርነው ዓላማ ላይ መጽናት አለብን ዒባዳ ማለት በአንድ ወቅት በአንድ ጊዜ ብቻ አላህ ስብሓነሁ ወተዓላ ለአላህ የምንሰጠው ነገር አይደለም ማለት የተለያዩ ሙዋሲሞች ይመጣሉ ጥሩ የሆኑ አላህ ስብሓነሁ ወተዓላ የራህመቱን በር የሚከፍትባቸው እነዛ ጊዜያቶች ይመጣሉ በዛን ጊዜ ሰዎች ይቅባል ያረጋሉ ሰዎች በዛ ውስጥ ይሳተፋሉ አላህን ይገዛሉ ይጾማሉ ሰላት ይሰግዳሉ መስጊዶችን ይሞላሉ ሰደቃ ያወጣሉ የተለያየ ነገር ያረጋሉ ከዛ እነዛ መውሲሞች ከሄዱ በኋላ ሰዎች ከመስጊድ ይርቃሉ ይሄ አይደለም አላሁ ስብሓነሁ ወተዓላ የፈጠረን ለዛ አይደለም ለዚህ ነው አላህ ስብሓነሁ ወተዓላ እሱ ዘንድ ተወዳጅ ለሆኑ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ለሳቸው ኡማ ምን ይላቸዋል ወዕቡድ ረበከ ሐታ የእትየከ ልየቂን አላህን ተገዛው ሞት እስኪመጣ ድረስ ስለዚህ በአንድ ወቅት አይደለም አላህ ስብሓነሁ ወተዓላ ልንገዛው የሚገባው የአላህ መልእክተኛ በዚህ ሁኔታ ከታዘዙ እኛ ሚን ባቢል አውላ ነን ማለት ነው حتى الله سبحانه وتعالى نقرنا على لسان عيسى بن مريم عليه الصلاة والسلام قال من على وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا الله دراب لنيان بصلاتنا بذكاء اسك مجر شاهيوتي درس مالت سلزي أنت يا عبد الله الزيدوني علي የጸናህበት ስራ ነው የጸናህበት ዒባዳ ነው ነገ አላሁ ስብሓነሁ ወተዓላ ዘንድ የሚጠቅምህና ያ ረቢ እርጂዑን ያለው ሰውዬ ማለት ያ የሚመኘው ሰው የማያገኛት ሰው እዛ ላይ ያን ሁኔታ ላይ እንዳትሆን ከፈለክ በዚህ አላህ ስብሓነሁ ወተዓላ በፈጠረህ ዓላማ ላይ መጽናት አለብህ አዩሃ ልሙስሊሙነ ዒባደላህ እቺ የተፈጠርንባት ዓላማ ዒባዳ ማለት ترجمان سياسكمتو كما قال الشيخ ابن باز رحمه الله توحيده وطاعته بامتثال أوامره واجتناب نواهي هنا ترجمه
ዒባዳ ማለት ምንድነው ብንባል ባጭሩ ይሄ ነው። አላህ ሱብሓነሁ ወተዓላን አንድ አድርገን መገዛት። የአላህ ተውሂድ ማለት ኢፍራዱላሂ ቢማ የክተሱ ቢሂ ሚን አልኡሉሂያ ወሩቡቢያ ወልአስማእ ወሲፋት። በእነዚህ አላህ ሱብሓነሁ ወተዓላ በሚነጠልባቸው ሶስት ነገሮች አላህን ከነጠልን ይሄ ተውሂድ ይባላል። ከዛ በኋላ ለዛ ተውሂድ ምን ማድረግ አለብን? ራሳችንን ማስገዛት አለብን። ጣዓ መታዘዝ ማለት አጣዓ ማለት ሙዋፈቀቱል ሙራድ ፊዕለን ሊልመእሙር ወተርከን ሊልመሕዙር። አላህ ትእዛዝ አዞሃል፣ የከለከለህም ነገር አለ። እነዚህ ሁለት ነገሮችን በአንድ ላይ ስታስገኝ አንተ ሙጢዕ ትባላለህ ማለት ነው። አላህ ምን ብሏል በተከበረው ቃሉ? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። አላህን በብቻ ተገዙት፣ በሱም ላይ ቅንጣት ያህል አታጋሩት። ሰውየው አላህ ታዛዥ ነው ሙጢዕ ነው የሚባለው እነዚህ ሁለት ነገሮችን አብሮ ሲያስኬድ ነው። አላህን ይገዛል፣ ተውሂድን ይይዛል፣ በተቃራኒ ደግሞ ሽርክን ይርቃል ማለት ነው። ሰውየው ተውሂድን ይዞ ሽርክን ካራቀ ሙጢዕ አይባልም። ወይም ደግሞ ሰውየው ሽርክን ርቆ ተውሂድ ላይ ዒባዳ ላይ የማይሰራ በዛ ላይ የማይገኝ ከሆነ ሰውየው ሙጢዕ አይባልም። ስለዚህ ይሄ ተውሂድ ማለት ዒባዳ ማለት ተውሂዱሁ ወጣዓቱሁ ቢምቲሳል አዋሚሪሂ የትኛውም የአላሁ ሱብሓነሁ ወተዓላ ትእዛዞችን በቻልከው። ያ አብደላህ አላህ እኮ ከራሕመቱ ትእዛዞችን እኮ ያረገልን በምንችለው ነው። ፈተቁላህ መስተጣዕቱም በቻላችሁት አላህን ተገዙ ነው የተባልነው። አላህን መገዛት በቻልነው ማለት ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። ሰውየው ቆሞ መስገድ ካልቻለ ቁጭ ብሎ ይሰግዳል። ቁጭ ብሎ መስገድ ካልቻለ አላጀንብ ሆኖ ይሰግዳል ማለት ነው። የትኛውም ትእዛዞች ብትመለከቱ በሸሪዓችን ቢልኢስቲጣዕ በችሎታ ነው ማለት የታዘዝነው ማለት ነው። ቢምቲሳል አዋሚሪሂ ወእጅቲናብ ነዋሂ። አማ ክልከላ አላህ ሱብሓነሁ ወተዓላ የከለከላቸው ነገሮች በአጠቃላይ ከሽርክ ጀምሮ ብንመለከት ያ ክልከላ የምንችላቸው ናቸው። አላሁ ሱብሓነሁ ወተዓላ የማንችላቸውን ክልከላዎች አልከለከለንም። ክልከላዎች በአቅማችን ናቸው ማለት ነው። ስለዚህ ስንከለከል በአጠቃላይ ነው የምንከለከለው። አማ አላህ ሱብሓነሁ ወተዓላ ትእዛዞቹን ስንፈጽም በቻልነው ማለት ነው። ይሄ አላህ ሱብሓነሁ ወተዓላ ረሕማ ነው ማለት ነው። ዒባዳ አላህ ሱብሓነሁ ወተዓላ የተፈጠርንበት እቺ ዒባዳ ትርጉሟ ይሄ ነው። ተውሂዱሁ ወጣዓቱሁ ቢምቲሳል አዋሚሪሂ ወእጅቲናብ ነዋሂ። እቺ ዒባዳ አላህ ሱብሓነሁ ወተዓላ እሱ ዘንድ ተቀባይነት እንዲኖራት ሁለት መስፈርቶች አሏት። እነዚህ መስፈርቶች ካልተገኙ አላህ ሱብሓነሁ ወተዓላ አይቀበልም። የመጀመሪያው ዒባዳ አላህ ሱብሓነሁ ወተዓላ ለሱ ብቻ ማስገኘት ማለት ነው። በዚህም ነው አላህ ሱብሓነሁ ወተዓላ ያዘዘን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲነ ሑነፋ። አልታዘዙም እነዛ አህለል ኪታቦች እንዲሁም ደግሞ እኛም አልታዘዝንም አላህን ጥርት አድርገን ዒባዳን ለሱ ስናረግ ማለት ነው። ኢኽላስ ማለት እንደሚታወቀው አን የቅሲደ ልዓብዱ ቢዓመሊሂ ሪዳ ረቢሂ ወተዋቢህ። በየትኛውም በሚሠራው ዒባዳ በየትኛውም ሥራ የአላህን ጀነህ የአላህን ፊት ፈልጎ የሚሠራበት ሥራ ኢኽላስ ይባላል። አላህ ደግሞ ያዘዘን በዛ ነው ማለት ነው። አላ ሊላሂ አዲኑ አልኻሊስ። ሰዎች ንቁ፣ አዋጅ ጥርት ያለ ምንም ሪያ የለበት፣ ሱሚያ የለበት፣ ሽርክ የለበት፣ የዱንያ ጥቅም ያልታከለበት የትኛውም ሥራ ለአላህ ሱብሓነሁ ወተዓላ ኢኽላስ ማለት ነው። አላ ሊላሂ አዲኑ አልኻሊስ ቁል ኢኒ ኡሚርቱ አን አዕቡደ አላህ ሙኽሊሰን ለሁ ዲን። አንተ ነቢይ ሰለላሁ ዐለይሂ ወሰለም ታዝዣለሁ ይላል። በየትኛውም ዒባዳዬ ኢኽላስ አላህ ሱብሓነሁ ወተዓላ ጥርት አድርጌ እንድሠራ። ሰውየው ይሄንን ትልቅ የሆነን ትእዛዝ የኢኽላስን ትእዛዝ የሚያፈርስ ከሆነ ትልቅ የሆነ ወንጀል ላይ ወድቋል። አላሁ ሱብሓነሁ ወተዓላ የማይምረው የሆነ ወንጀል ተውበት ሳያረግ ከሞተ ማለት ነው። ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ይሄ ሽርክ ማለት ሱምዓ እንዲሁም ደግሞ ሪያ እንዲሁም ጠለቡ ዱንያ ቢዓመሊል አኺራ እነዚህ የኢኽላስ ተቃራኒዎች ናቸው። ስለዚህ አብደላህ ሥራህን በአጠቃላይ ስትሠራ የመጀመሪያውን ይሄን መስፈርት ማሟላት አለብህ። ለምን ሲባል አላሁ ሱብሓነሁ ወተዓላ ብሏል ፊ ሐዲሲል ቁርሲ አና አግነ ሹረካ ዐን ሽርክ መን ዐሚለ ዐመለን አሽረከ ማዒ ፊህ ገይሪ ተረክቱሁ ወሽርከሁ።
እኔ አላህ Subhanahu Wa Ta'ala የተጠራራው ነኝ ይላል ከሚጋራውም ነገር ከዛ ካጋሪው የትኛውን ስራ የሰራ አንድ ባሪያ በአላህ ላይ ሌላ አካል አጋርቶ ያ ስራ አላህ Subhanahu Wa Ta'ala አልቀበለም ያ ተረክቱ ወሽካ ያ የተጋራውም ነገር አጋሪውንም አላህ Subhanahu Wa Ta'ala እተዋለሁ ይላል ወዴት ነው የምትተወው አላህ እኮ ከተወህ ኢላ ኢላ ነፍሲክ ወደ ነፍስህ ነው የሚተወህ እንደምታውቁት እቺ ነፍስ ደግሞ አማራ ነች ኢነ النفس لأمارة بالسوء ومن شرور أنفسنا እኛ እኮ ከአላህ ከምንጠብቅባቸው ነገሮች እኮ ከነፍሳችን ሸር ነው ስለዚህ አንተ አላህ Subhanahu Wa Ta'ala ተወህ ማለት ወደ ነፍስህ ተወህ ማለት ትልቅ የሆነ ጥፋት ላይ ነው የምትሆነው ማለት وهكذا الله سبحانه وتعالى ተወህ ማለት ወደ ሸይጣን ነው የሚተወህ ሸይጣን ደግሞ እንደምታውቁት ህዝቦቹን የሚጣራው ወደዛ እሳት ነው انما يدعو حزبه ليكونوا من اصحاب السعير يا عبد الله ስለዚህ ስራህን መዝን ገምት የትኛውም ለአላህ Subhanahu Wa Ta'ala የምትቃረብበትን ስራ የምትገዛው የትኛውም መገዛት ኢኽላስ እንዳለው አረጋግጥ የመጀመሪያው መስፈርት ይሄ ሁለተኛው መስፈርት አላህ Subhanahu Wa Ta'ala እነዚህ ስራዎችን ሊቀበለን ግድ ከሚሉ ነገሮች የሁለተኛው አልሙታባዓ ሰውዬ የሚሰራውን የትኛውንም ስራ የትኛውም እምነት የትኛውም ንግግር የአላህ መልእክተኛ ባስቀመጡት እሳቸው በነገሩን መሰረት መሆን አለበት ማለት ነው ይሄ ምን ይባላል ሙዋፈቃ ይባላል ሙታባዓ ለምን ሲባል አላህ Subhanahu Wa Ta'ala ብሏል فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا الله سبحانه وتعالى መገናኘት የከጀለ ማንኛውም አካል እነዚህ ሁለት ነገሮችን ያሟላ የመጀመሪያ عملا صالحا موافقا لما جاء به الرسول صلى الله عليه وسلم የሚሰራው ስራ ሙዋፊቅ መሆን አለበት የአላህ መልእክተኛ ባመጡበት እሳቸው ባዘዙት መሆን አለበት ማለት ነው ያለዛ ስራ የአላህ መልእክተኛ ያላዘዙበት ከሆነ ወይም ያልተናገሩበት ወይም ደግሞ እሳቸው ያላስቀመጡት ከሆነ ይህ ስራ ቢድዓ ይባላል ቢድዓ ደግሞ ትልቅ የሆነ ጥፋት ነው ጥመት ነው وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ስለዚህ አብዱላህ ተጠንቀቅ በምትሰራው ስራ ላይ ምንም እንኳን ያ ስራ ለአላህ ብላ ብትሰራው በመጀመሪያ አረጋግጥ ይህ ስራ ሙዋፊቅ ነው ወይ የአላህ መልእክተኛ ባዘዙት መልኩ ነው ወይ እየሰራ ያሉት የሚለውን ነገር ማየት አለብህ ማለት ነው ምክንያቱም ولا يعبد الله إلا بما شرع አላህን መገዛት አይቻልም የአላህ መልእክተኛ በደነገጉት ባስቀመጡት መንገድ ቢሆን እንጂ ሁሉም በሮች ተዘግተዋል ወደ አላህ የሚያቀርቡ ሁሉም በሮች ተዘግተዋል የአላህ መልእክተኛ መንገድ ቢሆን እንጂ ማለት ነው ስለዚህ ይሄ መረጋገጥ ግድ ይላል ያለዛ ሰውየው ትልቅ የሆነ ጥመት ላይ قال النبي صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد وفي رواية لمسلم من عمل عملا ليس عليه أمرنا فهو رد من معنى رد أي مردود على صاحبه غير مقبول تقبينة اللوم عندما الله سيقبله بتشبير طور نبر نجر جنيه هل تقبله نجر ليلا مزز يامت أباها المالت مكنياتهم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ስለዚህ የትኛውም ዒባዳ ስንሰራ ይሄ ከአእምሮአችን ሊጠፋ በፍጹም የለበትም እነዚህ ሁለት መስፈርቶች አልኢኽላስ ወልሙታባዓ እንዲሁም እነዚህ ዒባዳዎች ለየትኛውም ወደ አላህ Subhanahu Wa Ta'ala የምንቀርብባቸው ትልቁ የተፈጠርንበት ይሄ ዓላማ መልእክተኞች በአጠቃላይ ይዘው የመጡት ይሄ ትልቁ መልእክት ሶስት ምሰሶዎች አሉት አንዱ ምሰሶ ከተጓደለ ያ ዒባዳ ዋጋ የለውም ማለት ነው እንደምታውቁት የሸርጥና የሩክን ልዩነቱ ሩክን ውስጥ ከገባን በኋላ ነው ነገር ውስጥ ከገባን በኋላ ይመጣ ነገር ነው ሸርጥ ገና ከመግባታችን በፊት ነው ማለት ስለዚህ የትኛውም ዒባዳ ከመስራታችን በፊት ኢኽላስና ሙታባዓ ግድ ይላል ማለት ከገባን በኋላ እነዚህ ነገር ሶስት ነገሮች ሊኖሩን ግድ ይላል የመጀመሪያው ምንድነው አልመሐባ ያንን የምንሰራውን ዒባዳ ወደን ልንሰራው ግድ ይላል ማለት አልመሐባ ምክንያቱም መሐባ ማለት አመሉል ቀልብ ነው የልብ ስራ ነው መሐባ ውስጥ ያለ ማለት ቀልብ እንደምታውቁት የሰውነታችን ንጉስ
ዋናው ንጉሱ ሙሐሪኩ ማለት ነው። የትኛውም የሰውነት አካላችን፣ ንግግራችን፣ እንቅስቃሴያችን በአጠቃላይ የሚመራው ቀልባችን። ለዚህ የአላህ መልእክተኛ ምን አሉ? አላ ኢነ ፊል ጀሰዲ ሙድገህ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉህ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉህ አላ ወሂየል ቀልብ። ስለዚህ ቀልብ ውስጡ የሚኖራል ትልቁ ነገር መሐባ ነው ማለት ነው። ስለዚህ በየትኛውም አላህ ሱብሓነሁ ወተዓላ በምትገዛው በምታደርገው ዒባዳ ላይ ወደህ መሆን አለበት። ተገደህ ሙክራህ ሆነ ይሄ ሙናፊቆች ባህሪ ነው። ምክንያቱም ሙናፊቆች አላሁ ሱብሓነሁ ወተዓላን የሚገዙት በጥላቻ ነው። ውስጣቸው በትልቅ የሆነ ጥላቻ ተሞልቶ ማለት ነው። ስለዚህ የሙእሚን የመጀመሪያው መገለጫ ከዒባዳዎች የመጀመሪያው ሩክን መሐባ ነው። መሐባ ከሌለ ልክ እንደ አንድ ወፍ ይመስላሉ እነዚህ ሶስት ነገሮች። ሁለት ክንፍ ያላት አንድ ወፍ እንዲሁም ራስ እንዳላት ማለት ራሷ ከተቆረጠ የለችም። ራሷ ማለት መሐባ ነው። ለዚህ ነው ሼኹል እስላም ነዋቅድ እስላም ላይ አምስተኛው ናቅድ ምን አለ? መን አብገደ ሸይአን ሚማ ጃአ ቢሂ ረሱል ወለው ዓሚለ ቢሂ ከፈር። ጥላቻ ውስጡ ያሳደረ የትኛውም የአላህ መልእክተኛ የመጡበት አልኪታብ ወሱና በየትኛውም ሁኔታ ሰውየው በውስጡ ጠልቶ በተግባር ቢሰራው በንግግሩ ቢናገረው ዋጋ የለውም። ምክንያቱም ዋናው ቀልብ ነውና አላህ ደግሞ የሚፈልገው የሚያየው ያንተን ቀልብ ነው። ኢነላህ ላ የንظሩ ኢላ ሱወሪኩም ወላ ኢላ ጀማሊኩም ወላ ኢላ አዕማል ወላ ኢላ ማሊኩም ወላ አምዋሊኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። ስለዚህ ሁለት ነገሮችን ነው አላህ የሚያነጻጽረው። መጀመሪያ ልብህ ይታያል። ይህንን ዒባዳ አላህን ወደህ ነው ወይ ሰራህ ወይስ ጥላቻ አለው? ጥላቻ ካለው ይሄ ሙናፊቆች ባህሪ ነው። ذلك بأنهم كرهوا ما أنزل الله فأحبط أعمالهم። يا الله سبحانه وتعالى ወደ እነሱ ወደኛ ያወረደውን ቁርአንና ሐዲስን በመጥላታቸው ጥላቻ ልብ ውስጥ ነው። فأحبط أعمالهم በአጠቃላይ ስራቸውን አላህ سبحانه وتعالى አበላሸባቸው። ስለዚህ አብዱላህ ዒባዳህን በጀመሪያ ለአላህ سبحانه وتعالى ስትሰራ እርግጠኛ ሁን ያንን ዒባዳ ተካሱል ወይም ደግሞ ተሳንፈህ የተለያየ ሳይሆን ወደህ ያ ነገር መስለሐው ወደ አንተ እንደሚመለስ አውቀህ አላህ Subhanahu Wa Ta'ala መገዛት አለብህ። በሁለተኛ ደረጃ አልኸውፍ አላህ Subhanahu Wa Ta'ala ቀጪ መሆኑን እያወቅ አላህን መገዛት አለብህ። ምክንያቱም አንዳንድ ሰዎች ታያቸዋላችሁ ከአላህ Subhanahu Wa Ta'ala ዒባዳ ርቀው ሰላት አይሰግዱም፣ ጾም አይጾሙም፣ የትኛውም እንደፈለጉ እንደ እንስሳት ይኖራሉ ማለት። ከዛ በኋላ ያ አብዱላህ ለምንድነው ማሰግደው? ለምንድነው ወደ አላህ Subhanahu Wa Ta'ala ማትቀርበው ስትለው አላሁ ገፉሩር ረሂም። አላህ ነዓም ገፉሩር ረሂም ወላኪን ሸዲዱል ዒቃብ ነው አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala ስንገዛው እየፈራነው መሆን አለበት። በየትኛው ወንጀላችን አላህ Subhanahu Wa Ta'ala በረህመቱ ካላዘነልን በስተቀር የአላህ Subhanahu Wa Ta'ala ቅጣት ማንም ይችለው አይደለም ማለት። ስለዚህ ያ አብዱላህ አላሁ Subhanahu Wa Ta'ala ስትገዛው ቅጣቱንም እያስታወስክ ማለት ነው። ወተቁ النار الذي أعدت للكافرين ለነዛ ለካፊሮች የደገስኳትን እሳት ፍሩ ይላል አላህ Subhanahu Wa Ta'ala። ስለዚህ ሁለተኛው የዒባዳ ሩክን አልኸውፍ ነው ማለት ነው። ሶስተኛው አረጃ አላህን ደግሞ ሁሌ የፈራ አይደለም እንዲሁም ከጅለው አላህ Subhanahu Wa Ta'ala እኮ ለነዛ ጥሩ ሰሪዎች እኮ ጀነትን ደግሷል። ጀነትን ደግሷል ማለት ነው። ጀነቱል ፊርደውስ ኢነል ለዚነ አመኑ ወዐሚሉስ ሷሊሓት ካነት ለሁም ጀናቱል ፊርደውስ ኑዙላ። ላንተ መስተንግዶ ማለት ነው። ኢክራም ሊያረጋ አላህ Subhanahu Wa Ta'ala ጀነትን ደግሶልሃል ማለት ነው። ስለዚህ ስትገዛ አላህ Subhanahu Wa Ta'ala ጀነትን የከጀልክ ማለት ነው። በዚህ ጊዜ እነዚህ ሶስት ምሰሶዎች ሶስት ሩክኖች ከተሟሉ በየትኛውም ዒባዳ ላይ ያ ሰውዬ አላ ኸይር ነው ማለት ነው። ያ አብዱላህ እነዚህ ነገሮችን ሸርጦችን ካሟላን ሩክኖችን ካሟላን በኋላ ከኛ የሚጠበቀው ምንድነው? በዛ ሁኔታ መዘውተር ነው ማለት ነው። በዛ ሁኔታ መጽናት ነው ማለት ነው እስከ ሞት ድረስ ወዕቡድ ረበከ ሐታ የእትየከል የቂን። ነገር ግን አላሁ Subhanahu Wa Ta'ala ለዚህ ጽናት እንዲያግዝህ አሁንም መሳሪያ ያስፈልጋል። አላህ እንዲያጸናህ እስከ ሞት ድረስ አላህን የተገዛ ሆነ አላህ በሚወደው መልኩ እሱን ለመገናኘት ከፈለክ እንዲሁም ደግሞ ከዚህ ንግግር ለመራቅ ከፈለክ ረቢ ርጂዑን አንተ ምን ያስፈልግሃል? በመጀመሪያ ደረጃ አንተ ተስተዒን ቢላሂ Subhanahu Wa Ta'ala። በየትኛውም ዒባዳህ ላይ የአላህን እገዛ መጠየቅ አለብህ።
ምክንያቱም አንተ አላህ ካላገዘህ ምንም ነገር ልታረግ አትችልም ምንም ልትንቀሳቀስ አትችልም إذا استعنت فاستعن بالله ለዚህ ነው አላህ Subhanahu Wa Ta'ala ሱረቱል ፋቲሃ በየትኛውም ሰላት ላይ ስንቀራ ምን ላለን ኢያከ ነዕቡዱ ወኢያከ ነስተዒን العبادة እንዳየነው توحيده وطاعته بامتثال أوامره واجتناب نواهيه اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة عبادة مالت إياك نعبد كذا أبرو من آمته وإياك نستعين استعالك كعبادة عيدتوش عندوالك لمن دننا ونطلو يا متات الله سبحانه وتعالى ليلوش عبادة وش زيبوتها لمن دنيا تتكسد مكنياتهم أنت الله لتقزات شلم الله سبحانه وتعالى إعانة كلا رجل بستكر كلا جذب بستكر لذين الله ملكتنيا بتأم ساتشو ذن تودع جهونون معاذ بن جبل رضي الله عنه سيما كروت من علوت يا معاذ والله إني لو أحبك ولا تدعن في دبر كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك الله أجزኝ አንተን ለማስታወስ ስለዚህ አላህን ለማስታወስ የአላህ እገዛ ያስፈልጋል ማለት ነው አላህን ለማመስገን የአላህ እገዛ ያስፈልጋል ማለት ነው ሁስን ዒባዳ ማለት ኢኽላስና ሙታባ ያለው አላህ የሚቀበለው ስራ ማለት ነው ለዛ ምን ያስፈልጋል ማለት ነው ያለ ያስፈልጋል አላህ Subhanahu Wa Ta'ala ሁሌም ማድረግ አለብን እሱም መጠየቅ አለብን እንዲያግዘን ማለት ነው እሱንም እንገዛለን በእሱም እንታገዛለን ሌላው ደግሞ አላህ Subhanahu Wa Ta'ala ለሰባት ከሚጠቅመን ትልቁ ነገር ዱዓ ነው አሁንም ዱዓ አላህ Subhanahu Wa Ta'ala وقال ربكم ادعوني استجب لكم አላህ እኮ እኛን እየለመነን የጠራን ጥሩኝ ለምኑኝ استجب لكم እንዲሁም ደግሞ ያንን ጥሪያችንን እንደሚመልስ አላህ Subhanahu Wa Ta'ala ዋስትና እየገባልን ስለዚህ በየትኛውም ሁኔታ አንተ ገፍላ ውስጥ መውደቅ የለብህም ለትንሹም ለትልቁም አላህ Subhanahu Wa Ta'ala መለመን አለብህ ለዚህ ነው አላህ መልእክተኛ ዱዓ ያደርጉ ነበር በየትኛውም ሁኔታቸው ማለት اللهم اعني على ذكرك وشكرك وحسن عبادتك ይሄ ዱዓ እኮ وهكذا اللهم اني اسالك الهدى والتقى والعفاف والغنى በየትኛውም ሁኔታ ዳዒያን መሆን አለብህ አላህ Subhanahu Wa Ta'ala መለመን አለብህ በዚህ ጊዜ ነው አላህ Subhanahu Wa Ta'ala የሚያረጋህ ሊወፍቅህ የሚችለው መጨረሻ የሚስተካከለውና በትልቅ አላህ Subhanahu Wa Ta'ala በሚወደው መልኩ አላህን ልትገናኘው የምትችለው وهكذا ለሰባት ከሚጠቅሙ ነገሮች ዒባድ አላህ Subhanahu Wa Ta'ala በሱ በሚወደው መልኩ እሱን ተገዝተን እንድንሞት ከፈለግን የሚቀማመጠንን ሰው ማወቅ አለብን ምክንያቱም የአላህ መልእክተኛ ምን አሉ المرء على دين خليله فلينظر أحدكم من يخالل عند أكال بጓደኛው ዲን ላይ ነው ያለው ስለዚህ አንዱ አካል ማረግ አለበት ማየት አለበት ማንን ጓደኛ ማረግ እንዳለበት ስለዚህ አንተ ስላንተ ማወቅ ከፈለክ ጓደኛህን ነው የምጠይቀው ጓደኛህን ከነገርከኝ ስላንተ መናገር እችላለሁ ማለት ነው ስለዚህ እኛ ሱህባ የምናረገው ጓደኛ አድርገን የምንይዘው አካል ማን ነው ማለት ነው ምክንያቱም ይሄ ጓደኛ الصاحب صاحب ይላሉ ማለት ጓደኛ ባልደረባ ይስባል ማለት ነው ኢማ ኢለ الخير ወኢማ ኢለ الشر ወይም ወደ ሱና ይስባል ወይም ደግሞ ወደ ቢድዓ ወይም ደግሞ ወደ ጥመት ወይም ደግሞ ወደ ጀነት ማለት ነው ይስባል ማለት ነው ስለዚህ ይሄንን ማረጋገጥ አለብን በጣም ባሁኑ ጊዜ ሰዎችም በጣም ጓደኛ አድርጎ ያለው እንዲሁም በየትኛው ሁኔታ ከነሱ የማይለቀቀው ከፊሳቸው የማይወጣው አንድ ትልቅ ጓደኛ አለ ባሁን ጊዜ ድሮ ጊዜ አልነበረም ግን ባሁን ጊዜ አላህ Subhanahu Wa Ta'ala በእኛ ላይ ትልቅ የሆነ ፊትና ያረጋው የጀዋል ነው ማለት ነው ስለዚህ አንተ ከጀዋልህ ጋር በምን አይነት ሁኔታ ነው የምትጠቀመው እንዴት ነህ አላህን ትፈራለህ ወይ አብሶ ብቻን ሆነ በአንድ ክፍል ውስጥ ኔቱ አለ ሁሉ ነገሩ አለ ከዛ በኋላ ገብተህ ማለት ነው ዓለምን የምትዋኝበት የሆነ ሸባካ ውስጥ ገባለ ማለት ነው በዚህ ጊዜ አላህ Subhanahu Wa Ta'ala ትፈራለህ ወይስ እንዴት ስለዚህ ይሄ መታየት አለበት ብዙ ሰዎችን እያፈሰደና ከቀጥተኛው መንገድ እንዲዘነበሉ ኻቲማቸው እንዲበላሽ ከሚያረጉ ነገሮች ባሁን ሰዓት ትልቁ ነገር ይሄ ጀዋል ስለዚህ አላህ ትልቅ ጥንቃቄ ማድረግ አለብን ይሄ ጀዋልን በተመለከተ ምክንያቱም ትልቅ የሆነ ከባድ የሆነ ባሁን ሰዓት አደጋ የሆነ ነገር ለዚህ ነው ሼኹና ያህያ ሐፊዘሁላሁ ተዓላ ስለ ጀዋል ምን ሲል ሰምቼዋለሁ
من إلال الجوال قالوا علمان مدرس فاسد مفسد إلى مدرس نو يستمرها فاسد نو مفسد راسه يفسد نو ሌላውንም የሚያፈስር ነው አለ ሼኹና ያህያ ሐፊዘሁላህ ተዓላ صدق والله እናየዋለን የተለያዩ ባውንሳ ሰዎች ዘመናዊ ሞባይል ይዛሉ ሼኻችን የሚይዘው ግን ትንሽ ነው አሁን ድረስ ማለት ለምሳ ይዘው እስካሁን ድረስ እናየው ይሄን ምክንያቱም ስለሚፈራ በራሱ ላይ ማለት እኛ መፍራት አለብን አይ እኔ አቃለው የሚባል ነገር የለም አንዴ ከገባህ ማለት ነው ምትወጣበት ባህር አይደለምን ስለዚህ አላህ Subhanahu Wa Ta'ala እየፈራን ይሄንን ጀዋል መጠቀም አለብን በመጨረሻም አላህ Subhanahu Wa Ta'ala መለመን ያለብን ኻቲማችን እንዲስተካከል ማለት ነው استقامة على الله سبحانه وتعالى أرجو ديجلن كل ملمن علبن إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم أسأل الله سبحانه وتعالى أن ينفعنا بما سمعنا سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك وجزاكم الله خير